ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ? ኢትዮ ሪቪው ቻናላችን ነው። በዛሬ ፕሮግራማችን እንግዲህ የምናቀርብላችሁ ለአስቤዛ አስፈላጊ የሆኑ ነገሮችን በመሪ ገበያ ተገኝተን የተመለከትን አይነታቸውን፣ ዋጋቸውን ለእናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እስኪ እንታወቅ እንዲሁም ደግሞ ቤታችንን ማስታወቂ ነው። ማሪ ይባላልው ከማሪ ጉሊት የመጀመሪያው መግቢያ ከሀገሬ ባልትና ውጤቶች እንገናኛለን። እኛም እንግዲህ ዛሬ እዚህ የመጣነው የተለያዩ አይነት የባልትና ውጤቶችን ለመመልከት ለማየት ነውና በዋነኝነት አንቺ ጋር ጠቅላላ አድርገሽ ምን ነገሮች ይገኛሉ የሚለውን ነገር ለተመልካቾቻችን ንገሪኝ። እሺ፣ ሁሉም የባልትና ውጤቶች አሉ። ከሽሮ በርበሬ ጀምሮ ሽምብራ ዱቄት አለ፣ ቡላ አለ፣ አብሽ ዱቄት አለ፣ አጥሚት ዱቄት አለ፣ በሶ አለ፣ ሁሉም አለ። ሌሎችም አሉ። በጣም ስመለከተው በርካታ ከውጭ ጀምሮ እስከ ውስጥ ድረስ በርካታ ነገሮች ይገኛሉና እስቲ እንግዲህ የተወሰኑትን አንድ በአንድ ዋጋቸው ምን ያክል ነው፣ በምን ያክል ሳይዝ የቀረቡ ናቸው የሚሉትን ነገሮች እንጀምርና ከበርበሬውና ከሽሮ እንጀምርና እንመልከታቸው። በርበሬ ቆንጆ የሆነ በርበሬ 800 ብር አለ። በኪሎ ነው? አዎ በኪሎ 800 ብር። ሽሮ ደግሞ 300 ብር አለ። አሁን እነዚህን ባልትና ውጤቶች እናንተ ናችሁ የምታዘጋጃቸው ወይስ ከሌላ ሰው የምትረከቡት? እራሳችንን የምናዘጋጀው ከሌላ እንረከባለን። ሁሉም። ስለዚህ 1 ኪሎ በርበሬና ሽሮ ነግረሽኛል። ሌሎችስ ምን ነገር? ሌሎች ሽምብራ ዱቄት 300 ብር አለ። አብሽ 600 ብር፣ ስናፍጭ 400 ብር፣ እንዲሁም ሌሎችም አሉ። ሁሎችም በርካታ ነገሮች ይገኛሉ። እነዚህ ግን ለምሳሌ ከ1 ኪሎ ውጪ በግማሽ እንዲሁም ደግሞ በትናንሽ እቃዎችም ይዘጋጃሉ? አዎ ይዘጋጃሉ። በግማሽ አለ፣ በሩብ አለ። ሁሉም እንደ ፍላጎቱ ይሸጣል። እዛ ጋርስ ምን ነገሮች፣ ምን አይነት ቅመሞች ናቸው ያሉት? ከላይ ቅመም ቀረፋ አለ፣ ለውዝ አለ፣ ነጭ ሽንኩርት ደረቁ አለ፣ ሄል አለ፣ ቆንዶ በርበሬ፣ ከሙን። እነዚህ አሁን ለቅቤም አስፈላጊ የሆኑ ነገሮች ናቸው እና ለምሳሌ ሙሉ ለሙሉ የተዘጋጁ ናቸው። ምንም ከዚህ በኋላ ወስደው መጠቀም ነው እንጂ ሌላ የሚያደርጉት ነገር አለ? አይ እነዚህንማ ፈጭተው እንዲሁም ሳይፈጩም መጠቀም ይችላሉ። ግን ተፈጭተው። ዋጋቸው ስንት ነው? ዋጋቸው ሄል ምሳሌ 2000 ብር ሁለተኛው ነው። አንደኛ ሁለተኛ የሚባል አለው። አንደኛው ቆንጆ የሆነው 6000 ብር። 6000 ብር። ምንድነው ልዩነታቸው? የመድረቅ ነው ወይስ ምንድነው? ሁለተኛው ከሆነ ገለባ ነው። አንደኛው በደንብ ፍሬ ያለው ውስጡ ማለት ነው፣ ገለባ ያልሆነ። ስለዚህ አንደኛው ስንት ነው? ሁለተኛው ስንት ነው? አንደኛው 6000 ብር፣ ሁለተኛው 2000 ብር። መልካም። ሌሎች ደግሞ እዛ ጋር ያሉ ቅመሞችስ ዋጋቸው? ቀረፋ 1000 ብር፣ ጋውዝ 1400፣ ነጭ ሽንኩርት 600 ብር፣ ቆንዶ በርበሬ የውጭ ከሆነ 2400፣ የሀገር ውስጥ ከሆነ 2200። አሁን ነጭ ሽንኩርቱ የተፈለፈለ ምናምን የተደረቀ ነው? አዎ ተደልዞ የደረቀ ማለት ነው። በርበሬ በደረቅ ማስፈጨት የፈለጉ በደረቅ ያስፈጫሉ። ሽሮን በደረቅ ማስፈጨት የፈለጉ በደረቅ ያስፈጫሉ። እነዚህን አሁን ለምሳሌ በ1 ኪሎ ነው ወይስ ሌላ ሳይዝ አማራጭ አለ? እሱም እንደ ፍላጎታቸው አለ። በኪሎም በግማሽም በሩብም አለ። ሌሎች ደግሞ በርካታ ነገሮችን ወደዚህ ስንመጣም አሉና እነሱን ደግሞ በተወሰነ መንገድ እናሳያቸው። ከኑጎች እንጀምርና ከዚህ ጀምሮ ያሉትን ነገሮች አይነታቸውን፣ ዋጋቸውን ንገሪኝ። እሺ፣ ኑግ 200 ብር፣ ከዛ ቦለቄ 300 ብር፣ አባጮማ ማለት ነው። ስናፍጭ በጥሬው 400 ብር፣ ሰሊጥ 300 ብር በኪሎ ማለት ነው። በኪሎ። እርድ አለ እዚህ ጋር ደግሞ እርድ የሀገር ውስጥና የውጭ አለ። የውጭ 1200። የውጭ ማለት ይሄ ነው? የውጭ ይሄኛው ነው። የሀገር ውስጥ 400 ብር። የውጭ ሲሆን እና የሀገር ውስጥ ሲሆን በምንድን ነው? በቀለም ነው ወይስ ልዩነታቸው በምንድን ነው? በቀለምም አሪፍ ነው። ደግሞም የውጭ በጣም ይደምቃል፣ ያሳማል። ቀለሙ ድምቅ ያለ ነው። ቆንጆ። ሌሎች ደግሞ ዘጋው ፈንዲሻም አለ አጠገቡም ያላለና እነሱ ነው። ይሄኛው ጥምዝ ነው፣ ለቅመም ነው የሚሆነው። ፈንዲሻ ደግሞ 260። ጥምዝ ስንት ነው ዋጋው? ጥምዝ የውጭ ነው 2200 ብር። እዚህ እንግዲህ ተልባ አለ፣ ብዙ ነገሮች አሉና እነሱም እንግዲህ ለአስቤዛ አስፈላጊ ከሚባሉ ነገሮች ውስጥ ነው። ከተልባውን ጀምርና እንመልከታቸው ዋጋቸው። ተልባ 280፣ ከዛ መኮረኒ፣ ሩዝ መኮረኒ ትላልቁ መኮረኒ መኮረኒ 130 ብር በኪሎ ማለት ነው። በኪሎ። ሩዝ ሲሆንስ? ሩዝ ደግሞ የውጭ ነው 200 ብር፣ የሀገር ውስጥ ሲሆን 140 ብር።
ይሄ ነው የውጭ? አዎ የውጭ ነው በስማቲ ማለት ነው። የሀገር ውስጥ 140 ብር። መልካም። እዚህ ጋር ክክ አለ። ክክ የውጭ ነው እሱ 200 ብር። ከዚህኛው ደግሞ ይሄ ጥምዙ መኮረኒ ያለ ዋጋው ይለያል ወይስ አንድ ነው? ዋጋቸው አንድ ነው። እነዚህ ቅመማ ቅመሞች ሰሊጥ 300 ብር። ይሄኛው ቦለቄ ነጭ ቦለቄ ነጭ ነው አንገሩ ማይቻለ 100 ብር። እሱ 100 ብር። በቀይ ሲሆንስ ዋጋው ይለያል? አንድ ነው 100 ብር። የቀለም ጉዳይ ነው። እንግዲህ በርካታ የሚባሉ ቅመማ ቅመሞች ጥራጥሬዎች ይገኛሉና እነዚህን ጥራጥሬዎች እናንተ ከየት ነው የምታመጧቸው? ከመርካቶ ከገበሬዎችም እንገዛለን። ገበሬዎችም ይመጣሉ። መልካም። እዚህ ጋር እንግዲህ የተፈጨ ጨውም አለ፣ ቆሎም አለ፣ ፓስታም አለ። እነሱንም ዋጋቸው ምትነግሪኝ? ቆሎ ኤልሳ ነው ያለው 450 በኪሎ ማለት ነው። በኪሎ። ጨው ደግሞ 30 ብር። የተፈጨ ነው? የተፈጨ ጨው 30 ብር በኪሎ ነው ማለት ነው። መልካም። ፓስታዎቹ ምን ያክል ናቸው ዋጋቸው? የአንድ ፓስታ ዋጋ? ፓስታ ፕሪማ ነው ያለኝ 90 ብር። እንግዲህ በርካታ የሚባሉ አሉ። እዛ ጋር ውጭ ላይ እንግዲህ የተወሰኑት እንግዲህ ያው ሁሉንም መዳሰስ አይቻልም። ኮረሪማ ምስሮችን እንመልከታቸው። ኮረሪማ አሁን ስንት ገባ? ኮረሪማ አሁን እየቀነሰ ነው 2600 ብር። ከበፊቱ ቀንሷል? 2800 ደርሶ ነበር። አሁን ደህና ነው። አሁን ትንሽ ወረድ ብሏል። እሺ ምስሮቹ ስንት ናቸው? ምስር ድፍን ምስር የሀበሻ ሲሆን 280፣ የውጭ ሲሆን ደግሞ 260። የሀበሻ ውድ ነው ማለት ነው? የሀበሻ ይጨምራል። ቅመም ላይ ነው የውጭ የሚጨምረው እንጂ ምስር ላይ አሁን ምስር ላይ የሀበሻው እንደውም ውድ ነው ከውጭ። የሀበሻ ውድ ነው። ይሄ ነው የሀበሻ ወይስ? ይሄ ነው የሀበሻ። ይሄ የሀበሻ። እነዚህ አስተላልፈች ያኛው የበሶ ገብስ አለ 150 ብር። የአጥሚት ገብስ አለ እሱም እንደዛው 150 ብር። አጃ ደግሞ ለአጥሚት የሚያስፈልገው አለ 240 ቆንጆ የሆነው ማለት ነው። ከበፊቱ ግን አሁን ላይ እንዴት ነው ጥራጥሬዎች ላይ ያለው ዋጋ ይጨምረ ነው ወይስ ነው የተሻለ የሚባል? አሁን ደህና ነው፣ የተሻለ ነው። አሁን እየቀነሰ ነው። ይሻላል። ትንሽ ይሻላል። እዛ ጋር ያሉ ጥራጥሬዎች አሉ። እዛ ጋር ያሉት ጥራጥሬዎች ገብስ ቂንጫ አለ እሱ 170 ብር። የፉል ባቄላ አለ 170 ብር። እሱ ምስር ውስጥ ቀይ ምስር ደግሞ እዛ ጋር አለ። ቀይ ምስር የሀበሻ 300 ብር፣ የውጭ 260። እዛ ጋር አለ አተርና በላይ ያለ በሶውላ ለበርበሬ ነው የሚሆነው ስለቅመም እና ለቅቤ ማንጠሪያ። ከዛ ጥቁር አዝሙድ እሱ 700 ብር አሁን ጨምሯል። እሱ እንግዲህ በጣም ብዙ ነገሮች አሉ። እዚህ ጋር ደግሞ የተወሰኑ ከለውዝ ጀምረን ደግሞ እዛ ጋር ያሉትን ደግሞ እንመለከታቸው። እሺ ከለውዝ ጀምሮ ደግሞ ለውዝ 200 ብር። ይለያያሉ። ለውዝ ይለያያሉ። ዋጋቸው ግን አንድ ነው። ሁለቱ ግን ይለያያሉ። ያኛው ለቅባት አሪፍ ነው፣ ቅባት አለው ለሚፈጭ። ይሄኛው ደግሞ ለቆሎ ድርቅ ያለ ነው፣ ቆንጆ ነው። አተሩስ? አተር 160 ብር። የሀበሻ አተር ነው። ጥቁር ገብስ 140 ብር እሱ ይጨምራል። ነጭ ገብስ ደግሞ 120 ብር እሱ ቅናሽ ነው። ጣዕም ላይ ግን ልዩነት ስላለ ነው ዋጋ ላይ ለውጥ ያመጣው ወይስ በምንድን ነው? አይ ስለሚጨምር ነው እንጂ አንድ ነው። ለኬኔቶ የሚሆነው ግን ጥቁሩ አሪፍ ነው። ሽምብራስ? ሽምብራ ጥቁርና ነጭ አለው። እሺ ጥቁሩም 140 ብር። ዋጋቸው አንድ ነው። ጥቁሩ ስንት ነው? 140 ብር። ቀይ ነጭ ሲሆን ነጩም እንደዛው አንድ ነው 140 ብር። ዱቤው ማለት ነው። ቀን ጊዜ በተቆጠረ ቁጥር ደግሞ አሁን ላይ ያለው ዋጋ ከፍ እያለ ሊመጣ ይችላል፣ ዝቅም ሊል ይችላል። እና ተመልካቾቻችን እየነገርናቸው ያለው አሁን ላይ ገበያ ላይ ያለውን ዋጋ ነው እና ተመልካቾቻችን እናንተ ጋር መጥተው እንዲገዙ በጣም በርካታ የሆኑ የባልትና ውጤቶች እንዲሁም ጥራጥሬዎች በርካታ ነገሮች ይገኛሉ እና አድራሻችሁን ብትነግሪኝ፣ ስልክ ቁጥርም ካለ ብታስቀምጪልን። አድራሻችን መሪ ገበያ የመጀመሪያው ጉሊት መግቢያ፣ ስልክ ቁጥራችን ደግሞ 0974 40 12 84። እኛም እንግዲህ መጥተው በርካታ ነገሮች እንዲገዙ መልዕክቴ ነው። በጣም አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ በጣም። እሺ በዚህ በርካታ ተመልካች ባለው በዩቲዩብ ቻናላችን ላይ የመሰና አገልግሎት ማስተዋወቅ ከፈለገው እንዲሁም ደግሞ በመሰራቸው ቪዲዮዎች ላይ ድርጅታችሁ ማስተዋወቅ ከፈለጋችሁ የተለያዩ አይነት አማራጮችን ይዘን ቀርበናል። ከእናንተ የሚጠበቀው ከታች ባለው ስልክ ቁጥር መደወል ብቻ ነው። እኛ ሁሌ ለማስተናገድ ዝግጁ ነን። ሰላም አብቴ፣ እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን። እስኪ እንታወቅ እንዲሁም ደግሞ ቤታችንን ማስተዋወቅ። እሺ እኔ አብቴ ይባላል። ሽንኩርት እንደምታየው በርካታ የሆኑ ፍራፍሬዎች እንዲሁም ደግሞ አትክልቶች ይገኛሉ እና አንተ ጋር በርካታ ምን ነገሮች አሉ? በአጠቃላይ አንተ ጋር? እኔ ጋር ሽንኩርት አሉ፣ ድንች አሉ፣ ካሮት አለ፣ ነጭ አለ፣ ቀይ ስር አለ፣ ኮሶላ አለ። ከበፊቱ ዋጋ አሁን ላይ ቅናሽ አለ ወይስ ተመሳሳይ ነው? ተመሳሳይ ተማሪ የለም ወይስ ቅናሽ? ሽንኩርት ትንሽ ጨምራል። ጨመር ብሏል። ይሄ ሽንኩርት የሀገር ውስጥ ነው አይደል? ምን ያክል ነው ዋጋው? አሁን ለምሳሌ 1 ኪሎ ለሚወስዱ ሰዎች ዋጋው ምን ያክል ነው? 1 ኪሎ 90 ብር። ድንች ሲሆን ድንች 45።
ከየት ነው የምታመጣቸው እነዚህን አትክልቶች እንዲሁም ደግሞ ፍራፍሬዎች? ከጋርመንት ከኮተቤ ከ02። እሺ ሌላ ደግሞ ነጭ ሽንኩርትም አለ እዚህ ጋር። ነጭ 350። ስኳር ድንችስ? 100 ብር 1 ኪሎ ማለት ነው። ፎሶሊያስ? ፎሶሊያ 150። ካሮት ሌሎቹ ነገሮች ቀላቅላል ያለ ካሮት 70 ብር። የቃሪያ ስም ያጭሩ ቃሪያ ትናንሹ ቃሪያ? ትንሿ 180። ትላልቁ ሲሆንም አንድ ነው። ቲማቲም ስትገባ አሁን ላይ? ቲማቲም ቀነስ አድርጓል 30 ብር። ኪሎ 30 ብር? ቅናሽ አለ ማለት ነው ቲማቲም ላይ አይደል? ከበፊቱ አሁን ቀነስ። አቮካዶ እንዲሁም ጥቅል ጎመን፣ አበባ ጎመን አለና ምን ያክል ናቸው ዋጋቸው? አቮካዶ 100 ብር። ጥቅል ጎመንስ? 40 ብር 1 ኪሎ ማለት ነው። የአበባ ጎመኖች ውስጥ እንዲሁም ደግሞ ዝኩኒም አለ? ዝኩኒ 150፣ የአበባ ጎመንም 150። ከላይ ደግሞ ሀባብ አለ፣ ሌሎች ነገሮችም አሉና እነሱ ሀባብ 70 ብር፣ ፓፓያ 70 ብር። እንትንም አለ ጥቅል ጎመን ዋጋው? ጥቅል ጎመን 40 ብር። ያኛው ጎመንስ? ያኛው ያበሻ ነው። ጎመን ያበሻው እስሩ ነው የሚሸጥ 30 ብር። እዚህ ጋር ደግሞ ዝንጅብል አለ፣ ቀይ ስርም አለ፣ በርካታ ነገሮች አሉ። ግን የተወሰኑትን አሁን ለምሳሌ ዝንጅብሉ ስንት ብር ነው? ዝንጅብል 180። ቀይ ስር 50 ብር። አንተ ጋር ሲመጡ እንግዲህ በርካታ የሆኑ አትክልቶችን በአንድ ላይ ሁሉንም የሚያገኙበት ቤት ነውና አሁን የምትገኝበትን አድራሻ እንዲሁም ደግሞ ስልክ ቁጥርህንም አስቀምጥልን። እሺ ስልክ ቁጥር 0995 18 44 27። አሁን የምንገኘው ሴት ነው መሪ ገበያ ማለት ፊት ለፊት መሪ ገበያ እንዲደርሱ ፊት ለፊት ነው እናንተ የምትገኘው። እዚህ መጥተው የተለያዩ አይነት አትክልቶችን እንዲገዙ እኔ መልእክቴን አስተላልፋለሁ። በጣም አድርጌ አመሰግናለሁ። እኔም እንደውም ተመሳሳይ አትክልቴን ማቅረብ አመሰግናለሁ። በጣም አመሰግናለሁ። ሰላም እንዴት ነህ? አለን። ሰላም ነው አለን። እስቲ እንታወቅ፣ እንዲሁም ደግሞ ቤታችሁንም ማን ይባላል? ቤታችሁ? እሺ ቤታችን ያው የኛ አንሳር ነው። የሙጂም ብራንች ነው። እኛ እንግዲህ ዛሬ የመጣነው የተለያዩ አይነት ዘይቶች አንተ ጋር ይገኛሉ እና ምን አይነት ዘይቶች አሉ፣ ዋጋቸውስ ምን ያክል የሚለውን ነገር ለማሳወቅ እና ተመልካቾቻችን ለማሳወቅ ስለሆነ አንተ ጋር ምን አይነት ዘይቶች ይገኛሉ? እንደ ሁኔታ ነው። ኦማር አለ፣ ኦርካይድ፣ ዲያና የሚባል አለ። በቃ የተለያዩ ዘይት አለ። ሁሉም ዋጋቸው ይለያያል። አይነታቸው ሳለም ስለናንቹ የሰንፍላወር ናቸው። እንደምቹ ደግሞ ብዙ አይነት ሰንፍላወር ነው፣ ግን ብራንቹ ይለያያል። ዋጋቸውም ይለያያል። እንደ ሁኔታው ይለያያል ዋጋቸው ማለት ነው። አሁን እስቲ ጋር ካሉት እንግዲህ የተወሰኑትን ተመልካቾቻችን ምን ያክል ዋጋ እና በምን ያክል ሊትር አማራጭ ያገኛሉ? ያው 1 ሊትር፣ 3 ሊትር፣ ባለ 5 እና ያው እነዚህ የሚረጉት ማለት ፈሳሽ ፓልም ኦይል እንደ ሁኔታው እናቀርባለን። ለምሳሌ እዛ ጋር የማያራም አለ ኦማርም አለ እና ምን ያክል ናቸው? አይነታቸውን እየጠቀስክልኝ ዋጋቸውስ ምን ያክል ነው? ያው አሁን ሜራ የሚለው ወይ ዲያና የሚለው አሁን የአንዱ ዋጋ 1440 ነው በካርቶን ማለት። ካርቶን አሁን እናንተ በጅምላ ነው ወይስ በሰርቻ? እኛ በጅምላ ነው። በጅምላ ነው። እሺ አንድ ካርቶን ዋጋ ምን ያክል ነው? አንድ ካርቶን 5760 ይሸጣል። በካርቶን ውስጥ ምን ያክል ዘይቶች ይካተቱበታል? 4 ዘይት በ5 ሊትር ነው ወይስ በ3? 5 ሊትር 5 ሊትር ማለት ነው። ስለዚህ እሱ አንድ ተጠቀስክ። ሌላ ደግሞ በሌላ ብራንድ ኦማር አለ። እሺ ኦማር አሁን 6300 ነው። 1575 ብር ማለት ነው። መልካም። ስለዚህ ሙሉ ሲገዙ ቅናሽ ይኖራል ብዬ አስባለሁ። በቸርቻሩ ከሚገዛና በብዛት ሲገዛ የታወቀ ነው። መልካም። በሌላ ብራንድ ሲሆን በሌላ ብራንድ ያው 1 ሊትር አለ። ባላንድ አሁን በካርቶን አንዷ ፍሬ 310 ብር እንደ ሁኔታው 15 ብር እንደ ሁኔታው ነው። አሁን ለምሳሌ በኦማር ሆኖ በ3 ሊትር ቢሆን ውስጡ 4 ከያዘ ምን ያክል ሊሆን ይችላል ዋጋው? 6 ነው የሚይዘው። አሁን አንዱ ፍሬ 9 ከ40 930 እንደ ሁኔታው እንሽጣለን። ኦኬ እሺ በማያራስ ማይራ አሁን አንድ ናቸው። ባለ 3 ከሆነ ሁሉም አንድ ነው። አይ ዋጋቸው ምናልባት ብራንዱ ስለተለየ ዋጋቸው ይለያል። ብራንድ ኖ አይደለም፣ ያው ተመሳሳይ። ባለ 3 ከሆነ ተመሳሳይ ነው። ባለ 5 ሲሆን ነው ልዩነት የሚኖረው። ባለ 5 ሲሆንስ ምን ያክል ነው ዋጋው? ባለ 5 ሲሆን አሁን ይሄ
1440 ያኛው 1575 የመቶ ምናምን ልዩነት ነው። እዚህ አካባቢ ያለ ሰው በብዛት የሚወስዳቸው የትኛው ነው ተፈላጊነት ያለው በህዝቡ? ያው ኦማርም ይወስዳሉ፣ ያው እንደ ሁኔታው እንደ ሰፈሩ ይወስዳሉ፣ ሁሉም ይይዛል። ስለዚህ እናንተ ደግሞ በአማራጭ እና በስፋት ይዛችኋል። ከዚህም ከፈሳሽ ዘይት በተጨማሪ ደግሞ የሚረጋውም አለ ብለኸኛል። ለስራ ሰዎች ሊፈልጉት ይችላሉ ብዬ አስባለሁ። እና ምን ያክል ዋጋቸውስ ምን ያክል ነው የሚለውን ነገር እናሳውቃቸው ለተመልካቾች። ያው አሁን የዛሬ ዋጋ 5400 ብር 5350። ስንት ሊትር ነው? 20 ሊትር ድረስ ይደርሳል ማለት ነው። መልካም እንግዲህ በርካታ የሆኑ ዘይቶች አሉ። እናንተ ግን ያከፋፈላችሁ ያላችሁት በብዛት ነውና ተመልካቾቻችን እንግዲህ ለስራም ሊሆን ይችላል ለቤታቸው እንግዲህ በብዛት ወስደው ረጅም ጊዜ ስለሚጠቀሙበት መተው እንዲገዙ መልዕክት ነው። ግን አብዛኞቹ ዘይቶች ከእናንተ ከየት ነው የምታመጧቸው? ያው እኛ ከመርካቶ ነው። አሁን ያለህበትን አድራሻ እንዲሁም ደግሞ እናንተን በምን ላይ ያገኛችሁ ስልክ ቁጥርም ካለ አስቀምጥልኝና ተመልካቾች ቢፈልጉ ቀጥታ እናንተ እንዳይገኙ አድርግልኝ። ያው እኛ መሪ ባቡር መሻገሪያ ያው ትንሽ ዝቅ ብሎ ነው። በጣም አድርጌ አመሰግናለሁ። መልካም ቀን ይሁን። እኔም አመሰግናለሁ።